እሺ አሁን ይሄ ድርሳነ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። አሁን ይሄ ገጽ 55 ነው። ድርሳነ ሚካኤል ገጽ 55 የህዳር ማለት ነው። ከላይ ጀምሮ ላንብብል ይታይ ከሆነ ማለት ነው። ይህን መጽሐፍ ጽፍ ሁሉ ከማይገባ ቦታ አያኑረው፣ አያስቀምጠው። እሺ ፈጽሞ ከከበረ ካማረ ከንጹህ ቦታ ያስቀምጠው መጽሐፉን ማለት ነው። እሺ ይህ ቃል ሚስጥሩ ለዘላለም የከበረ ነውና እነዚህ የከበሩ ነገሮች በትህትና ቃል ተናገር። አካ፣ አሜ፣ ሌቅ፣ ቦኬ፣ ኤንካ፣ ካዚን፣ አርያኪን፣ ኤርናኬ፣ ኬምካዮ፣ ፔጉ፣ ጌሎ፣ አስኬ፣ ኤቅ፣ አስሎ፣ አስከማ፣ አሳሱማ፣ አከሱማ ትንሽ ነው ይቀር፣ ኤቅ፣ ሬው፣ ያብስቲክ፣ ፒስኪር፣ ካርጎ የኢትዮጵያ አየር መንገድ፣ አቢድ፣ ከቢስ፣ ፌ። እሺ ምን ላይ ነን? ፌ፣ አንላክ። አረ የጌታ ስሙ ሶሪ። እሺ ምን እንደሚል መጨረሻ ላይ ሳነበው ትደነግጣላችሁ። እነዚህ ሁሉ አትሳቁ። ኢዊስ፣ አብሶላ፣ አንሶላ ሊል ምንም አልቀረውም። ኪፍካዊኖ፣ አርሃሎ፣ አዋጽ፣ አዊካ፣ እሎ፣ አሴሎ፣ ዮብጎ፣ ኤል፣ አኩዊ፣ ከምጽ፣ ወድናጎ። እነዚህ ክቡራን ልዑላን ረቂቃን የሆኑ የምን ስሞች ናቸው? ሜላ እስኪ አንተ አንብቡ። እሺ የእግዚአብሔር ስሞች ከቃሎች ሁሉ ተለይተው ከእጅ የተገኙ ናቸው። ይህንን መጽሐፍ ያጻፈው ሰው ፈጽሞ ከእሱ መጽሐፍ አይለይም ይላል። እሺ እነዚህ ክቡራን ልዑላን ረቂቃን የሆኑ የማን ስሞች ናቸው ይላል? የእግዚአብሔር ስሞች በዕብራይስጥ ቋንቋ ተጽፈው በተረዳ ነገር በቅዱስ ሚካኤል እጅ የተገኙ ናቸው ይላል። እሺ ምንድነው ጥያቄ? እዚህ ጋር የተጻፉት እነዚህ የእግዚአብሔር ስሞች ናቸው። እኛ አሁን እምነት ስልህ የኦርቶዶክስ እምነትን ታውቀዋለህ መቼስ። ስልህ መጽሐፍ ቅዱስ ብቻ አይደለም ሌሎች መጽሐፍቶችንም እንቀበላለን። መጽሐፍ ቅዱስ ብቻ አንልም። ያ ደግሞ አስተምሯቸው እነዚህ የእግዚአብሔር ስሞች ናቸው ብለህ ታምናለህ አንተ? አብሶላ አሁን የእግዚአብሔር ስም ነው አንዴ። ኤል የሚለውን የእግዚአብሔር ስም ነው እቀበለዋለሁ። ሌላውን በጥልቅ ካልመረመርኩት ኤል ነው እቀበለዋለሁ። ኤል የሚለው የእግዚአብሔር ስም መሆኑን በምን አወቅ? ምክንያቱም አስተምሮት የተማርኩት ነው። ኤል የሚለው የእግዚአብሔር ስም መሆኑን አንተ በምን አወቅ ነው እኮ? የተማርኩትን አልኩ እኮ አባቶች ያስተማሩኝን እቀበላለሁ። አብሶላስ? አብሶላም የእግዚአብሔር ስም ነው። አብሶላ የእግዚአብሔር ስም ነው። ካርጎስ? ሁሉም እንዴ ቡድን እንዳትይዝ ብርቄ። ቀላል ሙድ ይዛለሁ እንዴ? በዚህ ሙድ ያላስኩኝ እንዴ? ለዛው እኮ በአምላኬ ላይ እኮ ነው። በእውነት ነው ብላችሁ በአምላኬ ላይ የተሰራ ወንጀል እኮ ነው። በተለያየ አይነት ለምሳሌ በተለያየ አይነት ቋንቋ እግዚአብሔር ይባል የለ እንዴ? ዋቀዮ ተብሎ በኦሮምኛ እግዚአብሔር ይባል የለ እንዴ? ምንድነው እነዚህ ቃላቶች ዕብራይስጥ ናቸው ብለህ ነው የምታምነው አንተ? እንዴ ዕብራይስጥ ነው እያለ ተጽፎ የለ እንዴ ከታች? በጣም ጥሩ። እዚህ ውስጥ እንግዲህ ክርስቲያኖች አሉ ሂብሩ ቋንቋ የሚችሉ ማለት ነው። እስኪ ቁጥር ጻፉልኝ። ምንድነው የሚለው ብሩኪ? የዕብራይስጥ ቋንቋ አይደለም የሚለው? አሁን እንዳታወዛግበኝና ይሄማ እዚህ ጋርማ ትክክል ነው። በዕብራይስጥ ቋንቋ ላይ ተጻፈው ይላል እኮ ትክክል ነው፣ ግን ውሸት ነው እያልኩ ማለት እንደዚህ የሚሉ ቃላቶች በሂብሩ ቋንቋ የለም። ጻፉልኝ፣ ቁጥር ጻፉልኝ። አንድ ቁጥር መግባት የሚችል ሰው ሂብሩ የሚችል ክርስቲያኖች ስላሉ ችግር የለው።
እዚህ ላይማ ይላል እኮ ለምሳሌ ማለት ነው ክርስቲያኖስ ሰረኖስ ሰሰሰሰሰሰ ሰማሪያ። አሁን ይሄ የጌታ ስም ነው ተብሎ ተጽፏል። ትቀበላለህ? እስቲ አሳየኝ። ይሄዱ ጋር ነው አሳየኝ። እሺ አንዴ ብሩኬ ገብቷል። እሺ ይሄው ብሮ ይመስል ሰው እሺ እህታችን ነው። እሺ ይሄው አሳየኝ ካልከኝማ እኔ ደስ እያለኝ ነው ማሳየኝ። እሺ የሰኞ ባርቶስ ገጽ 28 ከተወደደ ልጇ መንበር ስር ከአንዱ በኋላ አንዱ ታዩአት። የአምላክ እናት ቅድስት ድንግል ማርያምም ባየቻቸው ጊዜ ወደ አንድ ልጇ ክርስቲያኖስ ሰረኖስ ሰማሪያ ሰሰሰሰሰ ብላ እነዚህን ስሞች በጠራች ጊዜ ደመናት ተናወጡ ይላል። መብረቆችም ተንበጎበጉ፣ ንፋሳትም ነፈሱ ይላል። ዝም ብዬ ብንናገር እንኳን የውሸት አልናገርም። እውነት ለመናገር ጌታ በሚያውቀው ያላነበብነውን ነገር በጭራሽ አልናገርም። ማናት እንደዚህ ብላ የጠራችሁ? ማርያም ናት ይላል። ማንን? ልጇን ነው እንደዚህ ብላ የጠራችሁ። ክርስቲያኖስ ሮናልዶ ነው የቀራት እኮ ክርስቲያኖ ሮናልዶ ምናምን ነው የቀራት እንጂ አትቀልድ። ይሄ የእግዚአብሔር አሁን አንተ የባዮሎጂካል ኔምስ ታውቃለህ? ሚውት አድርግ አንተ ሚኒሊክ ይኸው አሳየውክ። እሺ ብሩኬ ምንድነው አሁን ቃላቱ ነው ምንድነው? እሺ ችግሩ ጥያቄው ነው። የሂብሩ ቋንቋ ናቸው፣ በሂብሩ ቋንቋ የተጻፉ የአምላክ ስሞች ናቸው ተብሎ በጣም የሚያሳዝነውን ላሳይቅ። የሚያስቅ ሳይሆን የሚያሳዝነውን ላሳይቅ። አሁን ለምሳሌ አሁን ይሄ የአምላክ ስም ነው ብለህ ታምናለህ? ይወልቀው ሃርዛን ግዞ ቆኖኖኪ ቆኖኖኪ ታታታታ የሚል አሳይ። መጀመሪያ ከላይ ምን አልከኝ? የአምላክ ስም የሚል አለ። ቆይ ላሳይህ ነው ላሳይህ። እዚህ ጋር ያየነው እዚህ ጋር ታታታየ የሚለውን የአምላክ ስም ነው የሚለውን አሳይ ከላይ ከፍ ብለህ እኮ። ቆይ ላነብልህ እኮ ነው በደንብ ስማኝ። ሃርዛን ግዞ ቆኖኖኪ ቆኖኖኪ ታታታታታ ታቱታቴ ቱታ ቲቱ። በእነዚህ ቃሎች ስጋህን ደምህን አስብ። በእነዚህ ቃሎች ስጋህን ደምህን የጌታ እራትም ማለት ነው። ስጋ ደምህን አስብ። በምን? በእነዚህ ቃሎች ይላል መጽሐፉ። ይኸው አሁን እነዚህ አሁን ያሳየውክ የአምላክ ስሞች ናቸው ምናምን ብለህ ታምናለህ አንተ? ስሞች ናቸው ተብሎ ተጽፏል። የአምላክ ስሞች ናቸው የሚለውን አሳየች። ይኸው በእነዚህ ቃሎች ስጋ ደምህን አስብ። ምን ማለት ነው? እሺ ንገረኝ አንተ። በእነዚህ ቃሎች ስጋ ደምህን አስብ ማለት ታዲያ አምላክ ስሞች ናቸው ማለት ነው እንዴ? እኮ ምንድን ነው ንገረኝ አንተ። እኮ እኔ ትክክል ካልሆንኩ አንተ ምን ማለት ነው ንገረኝ አልኩህ ለአንተ ስትል። በእነዚህ ቃላቶች በእነዚህ ቃል ይሰማሃል ይላል እኮ። አጥንተህ ይሄን ገለጥ አድርገው እስኪ ወደኋላ አንድ ስቴፕ እንትን እንበለውና አንብበውና ትመልስልህ። ወደኋላ ከታች አንብበው። ሶስቱ ስሞች በፊቱ እንደ ባህር ዓሣ ወጥመድ። ጌታን ኢየሱስ ክርስቶስ በእነዚህ ስሞች ኃይል ስለ ድንግል ማርያም እናትና ግን እኔ አሁን ለምሳሌ ብሩኬ ምን አለ መሰለሽ፣ ልክ ነሽ። እንደዚህ አይነት ነገሮች ጥያቄ ያስነሳሉ። ጥያቄ ያስነሳ ምናምን አለሽም፣ ግን እንደዚህ አለ አይደል ሊቃውንታን ምናምን ከነሱ ጋር መሞገቱ ነው የሚሻለው እንጂ እኔ ከኛ መልስ የምታገኝ ወንዳውራው ብራዘር ልክ ነሽ። አም ሶሪ በጣም ነው የሚያስጠላው። በነገራችን ላይ አንተ ነህ እያልክ አውራ ነሽ። እዛ ምንድነው? እዛው አስቀምጥ ብራዘር። እጭ ምንድነው ነሽ? እሺ ቅድስና ለእግዚአብሔር
ይቅርታ ለቃል አጠቃቀሚ ግን የሊቃውንትን ሄደ ብታወራ የተሻለ ነው። ከኛ መልስ እንደዚህ አይነት ነገር ላይ ብዙ የተማረ ሰው አለ ብዬ አላስብም። ምናልባት ጥቂቶች ናቸው እኮ ሊቃውንቱ እኮ እንደዚህ አይነት ነገር ላይ አይሳተፉም፣ አይመጡም። ተደብቀው ቤታቸውን የምሬል እኮ ነው የምልህ። ሊቃውንቱማ ያውቃሉ ስራቸው መልስ እንደሌላቸው ስለሚያውቁ ሊሉ የሚችሉት በቃ አስተምሯችን አይደለም በቃ ከዚህ አይዘልም ሊሉ የሚችሉት ይሄ ብሩኬ በቃ እሺ በቃ አሪፍ ነው እኮ ጥያቄሽ የሚያስነሳ ነገር ነው። ግን አሁን እነዚያ ማርያም ምናምን ሞር በዚህ ነገር ላይ አሪፍ ስለሆኑ ምናልባት ወይ ከነሱ ጋር ዲቤት ምናምን ብትገቢ አሪፍ ነው። እኛም እንማርበታለን ወይ ፕሮቴስታንት ነው ወይ ባለንበት ይገራል። እስኪ ጠይቀው እስኪ ዲቤት ማድረግ ትችላለህ ወይ ብለህ ጠይቀው እስኪ ትገባለህ ወይ ዲቤት ትፈልጋለህ ወይ ብለህ ጠይቀው እስኪ እኔ አሁን አንተን ላቆቅ መግባት ትፈልጋለህ ወይ ዲቤት በእነዚህ መጽሐፍቶች መወያየት ትችላለህ ወይ ብለህ ጠይቀው። እሺ ቅድስና ለእግዚአብሔር። ሰላም ለእናንተ ይሁን ቅዱሳን። ወንድና መጣ እኔ ዕብራይስጥ የምችሉ ስትል ነው የገባሁትና ገብቶኛል። እስኪ በሂብሩ ሰላም በለ። ሸሎም ለኩላም ነው እንትን ሐሳቡም የለም አይደለም ዕብራይስጥ አክሰንቱም የለም። ያቺ ኤል የምትለው አንድ የሰማናት ቃል ብቻ ነች እንጂ እዛ ላይ እንትን ያለችው የእግዚአብሔር ስም ያ በብሉይ ኪዳን የምናውቀው ስም ነው እንጂ የለም፣ ሐሳቡም የለም እዛ ላይ የሰይጣን ስሞች ናቸው። አሁን እዚህ ቅድም ካነበብኩት አሁን እነዚህ ገጽ 55 ላይ ያለው የሚካኤል እጁ ላይ ተጽፎ ወይ ደግሞ ክንፉ ላይ ተጽፎ የተገኙ ናቸው። እጁ ላይ ተጽፎ የተገኙ ናቸው። ክንፉ ላይ እንኳን የማርያም ስዕል ናት አለች የሚለው አሁን ከዚህ ውስጥ ሂብሩ ቋንቋ አለ። ለምሳሌ እዚህ ውስጥ ከምታያቸው ፊደሎች ጽሁፎች ካርጎ፣ አቢጥ፣ ከቢስ፣ ፌ፣ አስፌ፣ አንላካ፣ ኢዊስ፣ አብሶላ ከነዚህ ውስጥ የሂብሩ ቃል አለ? ምንም የለም። ምንም የለም። ምንም የለም። በእውነት የለም። ዕብራይስጥ አይመስልም ራሱ በጭራሽ የለም። በሂብሩ ቋንቋ የእግዚአብሔር ስሞች ናቸው ተብሎ ተጻፉላችሁ እንጂ ለእናንተ ግን የሂብሩ ቋንቋ ቃላቶች አይደሉም። ቃላቶቹ እንኳን ማለት ነው ምንም ዕብራይስጥ ጋርም አይመሳሰሉም፣ አይጠጋጉም ራሱ ቃላቶቹ። የእግዚአብሔር ስም ደግሞ ያ ብሉይ ኪዳን የምናውቃቸው ስሞች ናቸው። ዕብራይስጥ ሲጻፉም እንደዛ ናቸው እንጂ ይሄ የለም ምንም የውሸት ስሞች ናቸው። ለዛ ነው የምንቃወመው። ሚኒሊክ ግልጽ ሆነልህ? አይ ግን ማለት ማን ነው ቅድስና ነው የሚባለው እያወራ ያለው አይደል? ትችላለህ ዕብራይስጥ ወንድሜ? አዎ እችላለሁ። እስቲ ማለቴ ወይ ሆነ በምን እንመነ እስራኤል ነው ያለሁት። አውራው ቪዲዮ ልፈትልህ እና ላሳየህ ዕብራይስጥ ያለሁበት አሁን እስራኤል ቦታ ላይ እንደዚህ እናደርጋለን። ስሞች ናቸው የሚለው ማለት እነዚህ ስሞች ነው እንጂ ሊሆኑ የሚችሉት ወይም ደግሞ እነዚህ ንግግሮች ምናምን ሳይሆን ስሞች ነው የሚለው። ልዩነት የለውም ንግግርና ስም ብሩኬ እኮ ስምና ንግግር በሂብሩ ከሆነ እነዚህን ስሞች ያውቃቸዋል ማለት ነው። ከሂብሩ የተገኙ ስሞች ናቸው የሚለው እኮ እነዚህ ስሞች ሂብሩ ከሆኑ ያውቃቸዋል። ለምን? የሂብሩ ተናጋሪ ስለሆነ ማለት ነው። ለምሳሌ ተጠራጠርከው ስሞች በሂብሩ ለምሳሌ ሂብሩ ቋንቋ የሚጠቀሙ ሰዎች የሚያወጡት ስምን ምናልባት ላይረዳው ይችላል ይሆናል እኮ እየገመትክ ነው እኮ አንተ ያለው። ያው ለምሳሌ ይሄው ሂብሩ ከፍቼልታለሁ። እስኪ ዘፍጥረት መጽሐፍ እስኪ አንብብልን። ታያል አይደል? አለ ቅድስና ለእግዚአብሔር። አቤት ይታያል። ይታያል? ይሰማል ድምጼ?
ይታየኛል ከኔ እየተቆራረጠብኝ ነው ግን ዋያር ኤሎሂም ቀጥለው አይታየኝም ያለው ስክሪኔ ጥሩ የለም ብሩክዬ አይታየም ይኔ እኔ ጃለኔ ነው ጥርት ብሎ አያሳይም ወንድምነት አይታየም በደንብ ለሌሎቻችሁ አይታየም ታያላ ተመልሻለሁና አልሰማሁትም ነበር እሺ አይ እንዲያነብልህ ፈልጌ ነው ግን ሐሳቤን ግን ተረድተዋል ብሩኪ ማለቴ ንግግር ለምሳሌ የሆነ ኦሮሚያ ክልል ውስጥ ሄደ ኦሮሚኛ ይችላልው ብለህ መናገርና የኦሮሚኛ ስሞች ናቸው መባሉ ትርጉም ላይሰጠው ይችላል ምናልባት እሱ እንደዚህ አይነት ስም ለምሳሌ ኦሮሚያ ክልል ሄደ ቶሎሳ የሚባል ስም ብትሰማ በቃ ስም ነው አይደለ እኮ እሱን እኮ ነው ያልኩ ያለው ቶሎሳን ግን ምን ማለት እንደሆነ ያውቃል አንድ ኦሮሚኛ የሚስል ሰው ምን ማለት እንደሆነ ያውቃል ትርጉሙን ጫላ ቢባል ለምሳሌ ባለብራይስቱ ቢሆን ጫላ ኦሮሚኛ ስም ሆኖ ሰምቶት ማያውቀው ሰው ሆኖ ቢሆን ኦሮሚኛ ተናጋሪ ሰው እንዴት ነው የማያውቀው ጫላ ቢባል በቃ ያውቃል ስም ነው ከዛ ጫላ ምን ማለት እንደሆነ ያውቃል ይሄ በጣም እኮ ግልጽ ነገር ነው በጣም ግልጽ ነገር ነው ስም ነው በቃ ጫላማ በለጠ ማለት ነው በቃ ምንም ግልጽ ነገር አያስኬድም ማለት ነው መጽሐፍ ቅዱሳችን ላይ እግዚአብሔር ስሜ ይሄ ነው ብሎ ነግሮናል አይደለ ስሜ ይሄ ነው ብሎ መጽሐፍ ቅዱሳችን ላይ ነግሮናል ዕብራይስጥ የሚችለው ልጅ ለምን ወጣ ፈልገሽው ነው አታስወሩላት ቆይ ማን ያስወሩላት ነይ ቁጥር ጻፊ ቁጥር ጻፊልኝ አስገባሻለሁ እሺ ቁጥር ጻፊ ሐሙስና እሑድ እባብ የገደለ የኃጢአት ስርየት ያገኛል ታምናለህ በዚህ ምን አልከኝ ሐሙስና እሑድ እባብ የገደለ ሰው የኃጢአት ስርየት ያገኛል ረብስ ማን እንጃ እኔ አላቅም ካለን ነው እስቲ ብሩኪ ጥሩ ነው እንድንጠይቅ ያደርገናልና ሰምታ አታውቅም ኤርሚያ ያለ ገድለ ተክለ ሃይማኖት አጠገብህ ልኬልሻለሁ ነይ ግቢ ካርሜል ነይ ልኬልሻለሁ ብሩኪ አንተን ግን መስጠት ሐሳብ መስጠት ይቻላል መጨረሻ ላይ ትሰጣለህ ችግር የለውም ሰማሃል ቅድስና የዕብራይስጥ እችላለሁ ያለው ልጅ የት ቤተ እምነት ነሽ ጽሁፉ ሲመጣ የፒክቸር ፕሮፋይልን እያየው ነው እኔ ታዲያ ፕሮፋይልሽንማ እያየው ነው ታዲያ ምንድነው አዎ ኦርቶዶክስ ካልሆንኩ ይሄን ላደርግ አልችልም ኦርቶዶክስ ነኝ ማለት እኮ ይቀላል እኔ ፕሮፋይልሽ አይ ስለጠየቀኝ ገርሞኝ ነው እንዴ ታዲያ እንዴት ነው ማልጠየቅሽ ከየት ቤተ እምነት ነሽ አሁንም ይኸው ድጋሚ ጠየቅሽ አዎ ከኦርቶዶክስ ተዋህዶ በቃ ቀላል እኮ ነው ታዲያ እንኳን ደህና መጣሽ አመሰግናለሁ ትችያለሽ ብሩ እኔ አልችልም ታዲያ ምን አትምዳበረት ብሬት ኬሎ ጥያቄ አለኝ ባትሻሎቲ እኔ አልችልም ኦኬ ግን በዕብራይስጥ መጽሐፉን ስታወጣና አንብብ ስትለው አንደኛ ድምጹን አጠፋ ሁለተኛ ወጣ ስለዚህ ቀጥታ አንብቦ መናገር ይችል ነበር የሚችል ቢሆን ስላልታየው እኮ ነው ምንም እኮ አሁን ለምን አይታየም የሚታያለው ሁላችንም እየታየ ነበር ለአንቺ ታይቶሻል ችግር የለውም እሱ ደግሞ አልታየኝም ማለት ኦኬ ኤኒዌይስ እሱ አከራከረንም የምንም ይሁን የምን አንደኛ እኔ መጀመሪያ እንትን መናገር የምፈልገው እንደዚህ አይነት መጽሐፍት የቤተ ክርስቲያን ናቸው ወይስ ማንም ለገበያ እያሳተመ የሚሸጠው መጽሐፍ ነው ወይ እናንተ ከሆነ መጽሐፍ ታነሱና መከራከሪያ ብላችሁ የሃይማኖት መከራከሪያ አድርጋችሁ እዚህ ታመጣላችሁ
ኦርቶዶክሳውያን እዚህ ያላችሁ ካላችሁ ማንም ሰው አሁን እዚህ ጋር ምንም የረባ ትምህርት ስለማይገኝ ማንም ሰው እዚህ ባይሰማችሁ እናንተ አውርታችሁ የረባ ትምህርት ማይገኝ ከሆነ ለምን ዝም ብለሽ ነው? ዝም ብላ አትሄድም እስከ መጨረሻው። አሁን ከዚህ ቤት ማለት ነው እዚሁ ነው የምትውለው። ከዚህ ቤትም እናውቃታለሁ። እዚሁ ነው ተጠዳም። አትሄድም። ወንድምነት ኧረ እዚሁ ነው የምትውለው። ብደበድባት እራሱ አትሄድም። በጭራሽ አትሄድም። መሞገት ሲያቅታችሁ አሁን ለምሳሌ ከፍቻት አይቻለሁ። አሁን የመጽሐፍ የጻፈው በትንሣኤ ዘጉባኤ ማተሚያ ቤት። የራሳችሁን ቤተክርስቲያን ለምን አትሞግቱ እንዴ? በዚህ ያህል ካፈራችሁበት ከሆነ ቦታ ነው ያመጣችሁት ከምትሉ እንዴ ኢትዮጵያ ኦርቶዶክስ ይኸው ቲክቶክ ላይ እንደዚህ እያሳዩ ነው። ስክሪንሾት አድርጉና ውሸታቸውን ነው ወይ? በጣም እኮ ቀላል እኮ ነው። አሁን እንደው ዘመኑም የቴክኖሎጂ ሰኒ መታለች እና ሰኒ ትግባና ራይት ስለምችል ትግባ እሷ ትናገር ይችላል። ወንድማችንም እኮ ይችላል። እስራኤላዊ እኮ ነው ጌታ። ብዙ እስራኤላዊ ነው እንጂ እስራኤላዊ ነው ልጁ ይችላል። ብዙን ጊዜ ሰምቼዋለሁ ነው። አዎ ብዙ ጌታ እስራኤላውያን ወንድምቶች ሰጥቷል። ገብተሽ መሞገት ትችላለሽ እህት ዓለም። ትክክል ካልሆነ ደግሞ የምናሳየው መጽሐፍ እኮ በጣም ቀላል ነገር ነው። እኔ አሁን ኢትዮጵያ ውስጥ ነው የምኖረው። የኢትዮጵያ ኦርቶዶክስን በተሳሳተ መጽሐፍ እየወነጀለ ነው ብለሽ ክሰሽኝ። ቀላል ነገር እኮ እኔ አልከስም። እኔ ለምን እከስሃለሁኝ? መብት ነው እኮ ማለት ምን ላልሰጠሽም እንድትናገሪ ሲሰጥሽ ነው የምታወሪው። ዝም ብሎ አይወራም። እድል ሲሰጥሽ ታወሪያለሽ። ላሳይክ ሚኒሊክ መጽሐፉን ቅድም ያልኩን ሐሙስና እሁድ እባብ የገደለ የሚለውን ላሳይክ። ሚኒሊክ አለክ? እሺ ሚኒሊክ የለም። እሺ ካርሜል ኤድሜ በትልቁን ቪዲዮ አንተ ታሳይኝና ያለው መጽሐፍ ስንፈልግ። ኦርቶዶክሳውያን እዚህ ቤት ምን ትሰራላችሁ? ውጡ። በቃ አለቀ። ብቻቸውን አውርተው ይጨርሱ። ቆይ ኖ ለምን አወጣችኋት? ቆይ ነይ በደንብ ትናገር። ነይ የታችን ቆይ አንዴ ነይ ማስታወቂያ ነገረሻቸው እንጂ ነይ የታችን ችግር የለም። ቆይ ትጨርስ። ነይ በአንቺ ቃል ከዚህ ቤት የሚሄድ ቃል ተመልሳ ትምጣ ብለው ተደርጋ ነው። ነይ የታችን ነይ ንገሪያቸው። አለሽ ነይ እናት ውስጧ እኮ ቆስሎ ነው እንዴ? አንዳንዴ ቆስሎ በይ ተናገሪ። 2 ደቂቃ ሰጥሻለሁ በደንብ እንዳትገቡ። አመሰግናለሁ ኤርሚያስ 2 ደቂቃ ስለሰጠኸኝ። ምንድን ነው እዚህ ጋር እኛ ባንገባ ሌሎች ኦርቶዶክሳውያን ባይገቡ ራሳችሁ ከ39 ነው ከ41 ታቆሚያለሽ። ደቂቃሽን እያየሽ ተጠቀሚ። 2 ደቂቃ እዚህ ጋር ባይገቡ እናንተ ተወያይታችሁ አውርታችሁ ደጋግማችሁት ሁሌም መጨረሻ ላይ ሌላ ሰው መልስ የሚሰጣችሁ ስታጡ ዝምታ ሲበዛ ያኔ ወደ ትክክለኛው ወደ ራሳችሁ ትምህርት ገብታችሁ ማስተማር ትጀምራላችሁ። ካልሆነ ግን እናንተም እንዲህ እያደረጋችሁ ሌላውም ሰው እየገባ ምንም ፍሬ ሳይኖር የምትገቡት ለእኛ ምክር ካለች በኋላ ትመክሪያለሽ። ለመማማር ሳይሆን እዚህ ጋር እንዲህ ብለናቸው እንዲህ አደረግናቸው ለማለት ስለሆነ ዝም ብለሽ አታውሪ። ቆይ 2 ደቂቃ እኮ ሰጥተኸኛል። 2 ደቂቃ የሰጠሁሽ ለእኛ ምክር እንድትሰጪ አይደለም። ልመክር አይደለም። አድምጭኝ። አሁን 2 ደቂቃ የእኛን ስም ሳታነሺ ለእኛ ምክር ሳሰጪ፣ ምክር ከፈለግሽ ለምክር በኋላ ስጠይበኝ። ለእኛ ልጆች እየተናገርኩ ያለሁት ለምንድን ነው እኩል የምታወሪው? የሰጠኸኝን ደቂቃ እኮ እየወሰድክብኝ ነው። እምቢ ካልክሽ ላስወርድሽ ነው። እኔ ከፈለግሽ 10 ደቂቃ ሰጥሻለሁ። አሁን ለእኛ ምክሩ መስጠት ታይና ኦርቶዶክሳውያን ብለሽ የምትጠሪውን ታቦት ሁሉ ጠርተሽ እዚህ ቤት አትግቡ ብለሽ በደንብ ተናገሪ ነው ያልኩሽ። በደንብ እዚህ ቤት አትግቡ በይ። አሁን እዚህ ቤት ኦርቶዶክሳውያን እንዳትገቡ በማርያም በሚካኤል በገብርኤል በመሐመድ ብቻ የምትጠሪውን ጠርተሽ ለምኛቸው እንዳይገቡ ማለት ነው። ከዛ ለእኛ ምክር ካልሽ በኋላ ላይ ደግሞ የምክር ደግሞ ሰጥሻለሁ። 2 ደቂቃውን አንቀጤ። አሁን ከ40 ነው ከ42 ታቆሚያለሽ። ለእኛ ምክር እንዳትሰጪ
ኦርቶዶክሳውያንን እንዳትገቡ ብለሽ በይ። ከነዘሮችሽ እኮ እዚህ ነው ተጠደሽ የምትይው አንቺ። በይ አሁን ቀጥይ፣ አውሪ፣ ለእነሱ ንገሪያቸው። እኛን በኋላ ትመክሪናል። ጋይድ ስክሮል ሳረግ ሳልፍ ምናልባት የሆነ ነገር ሲናገሩ ስሰማ አላስችል ብሎኝ ይገባለሁ። ከዛ ውጭ ግን ማስተላልፈው መልእክት ካለ ምጽፈው ካለ ቴክስት አድርጌ ነው የምወርደውና የምወጣው። ቁጭ ብዬም ተጥጄም አላቅም ሰምቼም አላቅም። ስለዚህ ኦርቶዶክሳውያን ጥቅም የማታገኙበት ከሆነ አትግቡ። አዳምጪኝ፣ እኔ ኦርቶዶክስ ነኝ። ግን ለምሳሌ አዳምጪኝ። ለምሳሌ የኦርቶዶክስ እውቀት ያላቸው ሰዎች አሉ አይደለ? እንደዚህ ምናምን ተብሎ ስለኛ እምነት ሲባል እነዛ ሰዎች ገብቶ ዲፌንድ ማድረግ የለባቸው እንትን ነው የምትይው? አያደርጉም። ለምን መሰለ? ቆይ አዳምጪኝ። ሰዓትን የጨረስክብኝ ነው። ስጨርስ አንተ ተናገር፣ እሰማሃለሁ። እኔታችሁኝ እሰማሃለሁ። ዲፌንድ ማድረግ ሳያደርጉ ሲቀሩ አንተ ኦርቶዶክስ አይደለህም። ለምን መሰለ? ስጨርስ ትነግረኛለህ። ኦርቶዶክስ አይደለህም ከሆንክ ስማኛ። መጀመሪያ እነዚህ ወንድሞች መጥተው ዲፌንስ የሚያደርጉት የሚግባቡ ሲሆን ነው። ካልሆነ ግን የማይግባቡ ከሆነ ብዙ ጊዜ አይተው የማይሆን ከሆነ ለምንድን ነው የማይሆን ክርክር የሚደረገው? ማቆም በቃ። የራሳቸውን አስተምሮ ማስተማር፣ የኛዎቹም እነሱም የራሳቸውን ያስተምራሉ። ስለዚህ የሚመስለኝ ጋር ነው የሚሄደው። እኔ በትክክል የማምንበት ጋር ነው የሚሄደው። እዚህ ጋር መልስ ማላገኝ ከሆነና አጉል ክርክር የሚሆን ከሆነ ለምን ጊዜ እናቃጥላለሁ እዚህ ቁጭ ብዬ? ስለዚህ መማር ያለብኝ ጋር መሄድ ነው። ጥያቄ ካለ እዚህ የሰማው ጥያቄ ካለ ወስጄ ጠይቃቸዋለሁ። እንዲህ አይነት ነገር አለ አስረዱኝ። ስለዚህ እነሱ ይነግሩኛል። የማይግባቡ ከሆነ ለምንድን ነው ገብተው እዚህ ጊዜያቸውን የሚያቃጥሉት? መግባባት አይኖርም። በቃ የመሸናነፍ ነገር እንጂ ለመግባባት አይደለም እዚህ ጋር የሚቀመጡት። ስለዚህ አይሆንም በቃ። እና እኛ ስለምንገባ እኛ ስለምንሰማቸው ነው ሁሌም እዚህ ጋር ሁሌም ኦርቶዶክስ የሚባለው። ኦርቶዶክሳውያን እዚህ ባይገቡ ሁሌም ብለው መጨረሻ የራሳቸውን ትምህርት ሊያስተምሩ ይችላሉ። ስለዚህ እንደኔ ማልጠቀምበት ከሆነ ለምንድን ነው የምገባው? ጀስት ይሄን ለመናገር ነው ዛሬ የገባሁት። አመሰግናለሁ። ጨርሻለሁ። ኦርቶዶክስ አይደለም ያልሽ ለምንድን ነው? አቋረጥከኝ። አትሊስት እኮ ተናግሬ እስክጨርስ እንኳን እኮ ጊዜን እንኳን በአግባብ እንድጠቀም አላደረከኝም። መጠበቅ ነበረብህ እንደ አንድ ኦርቶዶክሳዊ፣ እንደ እህትህ፣ እንደ ወንድሜ። እኔ መጣሁ አንቺ እንደመጣሽው እኮ ስጨርስ ማውራት ትችል ነበር እኮ። ማቋረጥ አይገባህም እኮ ነበር። እኔ ለኛ አይደለ እየመከርሽኝ ያለሽ እኮ። አታቋርጠኝም ነበር። እስክጨርስ መስማት ትችል ነበረ። ተይው በቃ። እሺ አሁን መጥፎ ነገር አልናገር። እሺ ይቅርታ፣ ተሳስቼ ከሆነ ይቅርታ። አመሰግናለሁ ሁላችሁንም። እግዚአብሔር ይስጥልኝ። ሁሉንም ወደ ልቦናችሁ ይመልሳችሁ እግዚአብሔር። ቻው። ምርቃቱን ምክር አለሽ ለኛ? ቅድም ለመምከር እየቃጣች ስለነበረ ማስታወቂያን ተናግረሻል። ለመምከር አይደለም እንዳስተያየት ግን እንደ አንድ አስተያየት እንደ አንድ ግለሰብ ግን 2 ደቂቃ ልስጥሽ። አስተያየት ምን አልከኝ? 2 ደቂቃ ለአስተያየት 2 ደቂቃ ልስጥሽ። ለእኛ ነው አስተያየት የምትሰጪው አይደል? አዎ እንዳስተያየት ለወገኖችሽ ማስታወቂያ 2 ደቂቃ ሰጥቼሻለሁ። ለኦርቶዶክሳውያኑ 2 ደቂቃ ለእኛ አስተያየት ቀጥይ። እሺ በእውነት እግዚአብሔር ይስጥልኝ። እንዳስተያየት ምንድን ነው መስጠት የምፈልገው? በትክክል የሃይማኖት ትምህርት መከራከሪያ የሚሆኑት ገድላት ታምራት አይደሉም። ስለዚህ የሃይማኖት መከራከሪያ የሚሆኑት በአንድ ላይ የተጠረዙት መጽሐፍ ቅዱስ እዛ ላይ ያለ ወንጌልም በለው መልእክትም በለው የነቢያት መጽሐፍት የኦሪትም የሐዲስ ኪዳንም ለሃይማኖት መከራከሪያ የሚሆኑት እነሱ ናቸው። እነሱን ብቻ ጥቀሱ። በቃ ገድላትን ታምራትን ተዋቸው። በቃ ይሄ እኛ እንድንጸናበት በሃይማኖት እንድንማርበት የነሱ ታሪክ የተጻፈልን የቅዱስ ጊዮርጊስ ታሪክ ሲጻፍ ቅዱስ ጊዮርጊስ ምን አድርጎ ነው የሚለው ነው እኛ የምንማረው። በቃ ለኢየሱስ ክርስቶስ ለጌታው በአሕዛብ ፊት ስለመሰከረ ጊዮርጊስ ሰማዕትነት ተቀበለ። ከሱ የምንማረው ምንድነው? በጌታዬ መስክሬ ሰማዕትነት እቀበላለሁ። ምክንያቱም እንደ ጊዮርጊስ ክብር እንዳገኝ ቤተክርስቲያን ዓላማዋ ይሄ ነው፣ የቅዱሳንን ገድል ስትጽፍ እንጂ ለሃይማኖት መከራከሪያ አይደለም። እሱን ማድረግ ያለባችሁ። ሁለተኛ የምትጠቅሱት ሪፈረንስ የምታደርጉት ሰዎች በሃይማኖት እንኳን ያልጸኑ ገና የቤተክርስቲያን አስተምሮ ያላወቁ እንደ የኔ ቢጤ በቃ አይደለ
ከዩቲዩብም ከቲክቶክም አልፎ አልፎ እየሰሙ ብቻ የሚመጡ ሰዎች እዚህ ጋር ቁጭ ብለው አይ እንዲህ ነው ብለው በጥርጣሬ ሲመልሱ አሃ የኦርቶዶክስ ትምህርት ይሄ ነው ተብሎ ከዛ ሰው ተቀንጭቦ ተወስዶ ነው ለመከራከሪያነት የምትጠቀሙት። ስለዚህ ይሄን ነገር ባታደርጉ በቃ። ነገረ ድነት ቀላል አይደለም። ነገረ ስጋዊ ቀላል አይደለም። የክርስቶስ ሰው መሆን ቀላል አይደለም። እንዲህ በቀላሉ በእኛ አንደበት የሚነገር አይደለም። ከአይምሮ በላይ ነው። በቃ መለኮት አምላክ ሰው ሆነ። በጣም ትልቅ ሚስጥር ነው። አንድ ተራን ሰው አምጥታችሁ ነገረ ድነትን ወይም ደግሞ ነገረ ስጋዊን አስረዳ ብትሉት በጣም ከባድ እኮ ነው። ስለዚህ እንደዚህ አይነት ነገሮች በቃ በእውነት ስለ እውነት እንኑር። በቃ ህሌናችን እንኑር። ምንድነው ትክክለኛው የቱ ጋር ነው? እግዚአብሔር ነው የሚያውቀው ሁሉንም። መንገዱን ልባችሁን ያብራላችሁ መድኃኒዓለም ክርስቶስ። ሌላ ነገር የምለው ነገር የለኝም። እግዚአብሔር ይስጥልኝ። ደቂቃውን ጨርሰሻል። ወደ ምርቃት ሄድሽ። አንድ ነገር ስትናገሪ ሰማን። አሁን ይኸው እንግዲህ ጭራሽ ማስታወቂያ ስትናገሪ ሰው እየጨመረ መጣ። ኦርቶዶክስ ያለም ግን አትወጡም። አሁን ቅድም እኮ ውጡ ብላችሁ ነበር። ውጡ እስቲ አሁን ከዚህ በሙሉ ምን ታደርጋላችሁ? በቃ እሷም ምንም አታደርግም። ከዚህ በኋላ አሁን ትወጣለች። ዳግም እዚህ ቤት እንደማትመጣ ተስፋ አደርጋለሁ። እኛ ብሎክ አናረጋትም። ግን የሚገርማችሁ ተደብቀው የሚሰሙት እነሱ ናቸው። በግልጥ መጣም ሰው የምትሰማው ናቸው። እኔ ድንገት ሳልፍ ነው ስክሮል ሳረግ ካገኘኋችሁ ገብቼ ወይ ጽፌ ወይ የሆነ ነገር ብዬ ነው የምገባው እንጂ ዛሬ አልገባሁም ብላለች። ገስ ላይ ዛሬ እንግዲህ ምናልባት ከዚህ በፊት ገብቻለሁ አንዴ 2 ጊዜ ነው የገባሁት። 2 ጊዜ ምን ልታደርጊ መጣሽ ታዲያ? ዛሬ 3ኛ ጊዜ አይበቃሽም ነበር? 2 ጊዜ ይሄ መልእክት ችግር የለም። እሱን ታዩና እኔ አንድ ጥያቄ ልጠይቅ። ይሄ መልእክት ለማስተላለፍ ነው አሁን የገባሁት። ችግር የለም። በሌላም ቀን አይነት ታስተላልፊያለሽ። ጌታ እግዚአብሔር ምስክሬ ነው፣ ቃሌ ነው፣ መድኃኒዓለም ምስክሬ። በሌላም ቀን እየመጣሽ በየቀኑ ለኦርቶዶክሳውያኑ መልእክት ታስተላልፊ። እዚህ ቤት እንዳትገቡ እያልሽ ማለት ነው። እኔ ግን አንድ ጥያቄ ልጠይቅሽ። አሁን የጊዮርጊስን ብለሽ የቅዱስ ጊዮርጊስን እንደ ምሳሌነት ብለሽ ያነሳሽዋለ። ከእሱ ልንማር ከተጋድሎ ከመከራው ልንማር ብለሽ ያልሽ። በጊዮርጊስ ሰማዕትነት ታምኛለሽ አይደል? ሰማዕት እንደሆነ አዎ በሚገባ። እኔ አላልኩሽ አታድርጓት። ሰማዕት እንደሆነ ታምኛለሽ? አዎ። በአማላጅነቱ ያማልድሻል? አዎ። በሰማዕትነቱ ታምኛለሽ፣ በአማላጅነቱ ያማልድሻል? አዎ። ጊዮርጊስ በምን ላይ ተቀምጦ ነበር ጠላቶቹን የተዋጋው? ጠላቶቹን የትኞቹን ጠላቶቹን? ወታደር በነበረ ጊዜ ወይስ በአሕዛብ ፊት ሲናገር? 70 ነገስታትን የተዋጋው በምን ላይ ተቀምጦ ነበር? በምንም ላይ ተቀምጦ አይደለም። ስጋ ለብሷል። እንደ ሰው መከራ እየተቀበለ ነው የተዋጋቸው። የሚቀመጥበት እጁ ላይ ጦር ይዞ ድራገንን የወጋው ምን ላይ ሆኖ ነበር? እሱ ገና ወደ ሰማዕትነት ሳይመጣ ስለ ክርስቶስ ገና መመስከር በአሕዛብ ፊት ሳይጀምር ገና ወታደር እየነበረ ጊዜ የንጉሱ ልጅ ምን ላይ ነበር የተቀመጠው ነው ያልኩሽ? ፈረስ ላይ። ፈረሱ ነጭ ፈረስ ነው አይደል? አዎ። በፈረሱ ውስጥ ታምኛለሽ? በፈረሱ ማለት በፈረሱና በጊዮርጊስ ተቀምጦበት የነበረው ይጋልበው የነበረው ከቦታ ቦታ ይንቀሳቀስበት የነበረውን ፈረስ ታምኛዋለሽ? በምኑ ነው ማምነው? እሱን ራሱ ፈረሱና ፈረሱና ምታምኝ ጊዮርጊስን ታምኛዋለሽ? ምንድነው ብዬ ነው ማምነው? ፈረሱን ቆይ ምንድነው ብዬ ልመነው? ያድናል ብለሽ ነው? ፈረሱ እንዴት ነው ያድናል ብዬ ማምነው? አታምኝም ወይስ ታምኛለሽ? ፈረስ እንዴት ያድናል? እሺ እንደውም ከፈረሱ ጭራውን ታምኛዋለሽ? አታምኝም? የፈረሱን ጭራ አሁን ምን ልትል እንደሆነ ገብቶኛል። ልመልስልህና ልጨርስ። ምንድነው ልል የፈለግኩት? ምንድነው ማለት የፈለግከው? ቆይሽ አንድ ጥያቄ ልጠይቅህ። አይ ኖ ምንድነው ለማለት የፈለግኩት አይደለም። ቅዱስ ጳውሎስና ጴጥሮስ ሲያልፉ ጥላቸው ድውይን ይፈውስ ነበር። በጥላቸው ታምናለህ ወይስ በጴጥሮስ አማላጅነት ታምናለህ? መልስልኝ። ይሄን ጥያቄውን በጥያቄ ነው መልስልህ። እኔን የሚዩት ያደረግኩሽ እኔ ምን እንደምል እቺ እህት መድኃኒዓለም ነኝ እያለች ነው። አምላክ ነኝ እያለች ነው። የልብህን አውቃለሁ፣ ምን ልታወራ እንዳለ የልብህን አንብቤዋለሁ እያለች ነው። የሴት እግዚአብሔር ነኝ እያለች ነው። ምን እንደምል ያወቅሽውን ለህዝብ ተናገሪ። ማይኩን ከፍተሽ አውቄዋለሁ ምን ልትል እንደሆነ ብለሻል። ምን ነበር ልል ያልኩት? ገና ካፌ አላወጣሁትም። ቀጥይ። ልትናገር የነበረ ሰዎችን ይላል። አይ በመንትንም ሳይሆን የተናገሩትን ሳይሆን ሊናገሩ ያልቻሉትን ነገር አዳምጠው እውነቱ ያለው እሱ ጋር ነው ስለሚል ምን ነበር ልል የፈለኩት? ልመልስልህ። አንደበቴ ያላወጣሁትን አንቺ አወቅሽውን ነገር ለህዝቡ ተናገሪ። ልመልስልህ። ያው ኦርቶዶክሶች ፈረስ ያድነናል ጭራውን ሲነካን ተፈወስን ወይም ምን አሉ ነው። ሌላ ነገር አይደለም እኮ የምታወራው። አያቸው አሁን እቺ እህት ዋሸች ማለት ነው። እኔ አሁን እንደዚህ ልል ጌታ ኢየሱስ ምስክሬ ነው።
በፍጹም አላምንም፣ አላልኩምም፣ አላሰብኩም። አሁን እቺ እህት እሺ ዋሻለች ማለት ነው። እሺ ያላልኩትን በልቤ ያላሰብኩትን እንዲህ ለማለት ፈልገህ ነው ብላ በአምላክ ቦታ ራሷን ተቀምጣ የልብ አዋቂ አይነት ሆና ዋሸሽ ማለት ነው። የጠየኩሽ ጥያቄ ላይ ልመለስ። እሺ መልስ ልመልስ። እሺ የፈረሱን መልስ ልመልስልህ። የጠየቀኝን የፈረሱን ጭራ ታምኘዋለሽ አታምኚውም ነው ያልኩት። ልመልስልህ። ቆያ ቀጥይ። ጴጥሮስና ጳውሎስ ሲያልፉ ጥላቸው ሰው ይፈውስ ነበር። ጥላቸውን ታምነዋለህ? የፈረሱን ጭራ ታምኘዋለሽ ነው ያልኩት። መልስልኛ። ጥላቸውን ታምነዋለህ ወይ? የነ ጳውሎስና የጴጥሮስን አላምነውም። ግን ድው ይፈውሷል? አልፈወሰም። የፈወሰ ቅዱስ ጳውሎስ ሳይሆን የጴጥሮስ። አየሽ፣ ስለዚህ ዋሸሻ። ውሸት አይደለም፣ መጽሐፍ ላይ ያለ ነገር ነው። ግን ሐዋርያት እሺ፣ ጴጥሮስ ቆንጅዬ ውሸታም። ያው ጳውሎስና ጴጥሮስ በጥላቸው አልሽ። ጳውሎስ የቱ ጋር ነው በጥላው ፈወሰ ብሎ የሚል ያለው? ክፈቺ ማይክሽን ክፈችና ጳውሎስ በጥላው ፈወሰ ጴጥሮስ። እሺ ጴጥሮስ። በቃ አሁን ተሳስቻለሁ በይ። ተሳስቻለሁ። አዎ ተሳስቻለሁ፣ በጣም ተሳስቻለሁ። ኦኬ። ጴጥሮስ በምኑ ነው የፈወሰው? በጥላው ፈወሰ። እሺ ጥላውን ታምነዋለህ? አድምጭ። አላምንም እኮ አልኩሽ ነኝ። አላምንም። በቃ ስለዚህ ግን ጥላው ሰው ፈውሷል። አትጩይ፣ ተረጋጊና አውሪ። ኦኬ። ጴጥሮስ ጥላዬ ይፈውሳል፣ ሰዎችን አምጡና ጥላዬ ጋር አስቀምጡ ብሏቸው ነው ሰዎቹ አምጥተው ያስቀመጡት? አይደለም። ሲያልፍ እሺ፣ ጴጥሮስ ጥላዬ ያድናል ሳይሆን ብሎ የሚለው ማን ያድናል እያለ ነበር የሚሰብከው የነበረው ጴጥሮስ። ማን ነው ያድናል ብሎ የሚለው? ኢየሱስ ክርስቶስ ያድናል። አለቀ። ስለዚህ ጴጥሮስ የኔ ጥላ ያድናል ብሎ ሰብኮም አያውቅም። በጴጥሮስ ጥላም ደግሞ እመኑ ተብሎ አልተጻፈልንም። ሰዎች ግን የእግዚአብሔር አገልጋይ እንደሆነ የጌታ መንፈስ ያለበት የጌታ ሐዋርያ እንደሆነ ስለሚያውቁ በእጆቻቸው ተአምራቶች ይደረጉ ስለነበረ ሰዎች የታመሙ ሰዎች አምጥተው ጴጥሮስ በሚያልፍበት አቅጣጫ አድርገው ድውያንን በወሰካ አድርገው አምጥተው ያስቀምጡ ነበር። የጴጥሮስን ጥላ ሲነካቸው ይድኑ ነበር ይላል። ይህን ታምር በጴጥሮስ ላይ ሆኖ የሰራው ማን ነው? እግዚአብሔር ነው። አለቀ። የጊዮርጊስን ፈረስ ጭራ ታምኘዋለሽ አታምኚውም? አላምነውም። አታምኚውም። ቤተክርስቲያኒቱ ግን እንደዚህ ብላ ጽፋለች። በሱ ጭራ እመኑ ነው ያለችው ወይስ ደግሞ በሱ ጭራ ተፈወሰ? በሱ ጭራ እመኑ ብላ የጻፈችውን አሁን ይኸው ካሜራ ልከፍት ነው። ጠብቀኝ እህት ዓለም። እንደዚህ ነው ቀስ እያለን የምናወጋው ማለት ነው። እና ፋንድያውም እየተፈለገ ነው። ገና ሲገኝ ተነግራችኋለች። ይኸውልህ የነገርኩ ምንድን መሰለህ፣ አሁን መጽሐፉን ላሳይና ከዛ ታወሪያለሽ። እንዴት መሰለ ብለሽ አትበይ። እኔ ገና ሳላሳይሽ ማለት ነው። የፈለግከውን መጽሐፍ አውጥተህ አንብብ። እኔ እንዳትገቡ እዚህ ፔጅ ብዬ ያተናገርኩት እኔ አንተ ጋር እዚህ ልከራከር ሳይሆን ልወጣ ነው። ስለዚህ እግዚአብሔር ይስጣችሁ፣ እድሜ ይስጣችሁ። ኦኬ ቆይ እንጂ የጭራውማ የፈረሱን ጭራማ ላሳይሽ። ኦኬ ወጣሽ አይደል? እዛው ፋንድያሽን አምጥተው ያበሉሻል ማለት ነው። ኦኬ እንዲህ ነው የእግር እሳት የምንሆንባችሁ ማለት ነው። በመረጃ ያ የጊዮርጊስ የፈረሱ ጭራ እመኑ ብላ ተማጸኑበት ብላ ቤተክርስቲያንሽ ጽፋለች። ፋንድያውን እየፈለገችልሽ ነው። ኦኬ አዎ ያ እዚህ ተጽፎልሻል እህት ዓለም። እኔ ያን ያህል እንድታወራ ጊዜ ሰጠኋት አይደል? እንዲህ ነው ጥላ ነው የሚረቃችሁ አልኩሽ። እኔ ጋር ስትመጡ ፒሪ 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 ኦርቶዶክስ እንዳትገቡ እዚህ ቤት። ቀደም 500 ሰው ነበር፣ 200 ሰው ጨመረ ራሱ። ቢሃይንድ ባይማ ስንት አለ እንደተሰለፈ። ያው ቤተክርስቲያንሽ በቦታው ስለሚገኙ የቅዱሳን አጽም ብላ ባለችበት ክፍል ላይ መጽሐፈ ጤፉት ገጽ 214 ላይ በጊሼን ደብረ ከርቤ የታተመ መጽሐፍት ላይ በደብሩ ከዛ ከመጡት ውስጥ ዳግመኛ በዓላቸውን ታከብሩ ዝክራቸውንም ተዘክሩ
ትማጸኑባቸው ዘንድ እነዚህን ሁሉ አምጥተናል ብላ ትላለች። ከወርቅ ሳጥን ውስጥ ከተለበጠው እዛ ተቀምጧል ብላ ትላለች። አጽማቸው የሰዎች አጥንት ማለት ነው። ከዛ ጋር መስቀሉ አለ። የመጣው የቅዱሳን አጽም ዝርዝር ይላል። አንድ ማዕት አጥንት ጭና አምጥታላለች ከውጭ። የመጀመሪያዋ አጥንት የማርያም የጌታ እናት ማርያም እናት የሐና አጽም መጥቷል። የሐና አጽም ኦኬ፣ የሐናን አጽም አምጥታለች ቤተክርስቲያኒቱ ማለት ነው። የሐና አጽም መጥቷል ማለት ነው። የማን? የማርያም እናት የሐና አጽም። ተባረኪ እህቴ ሰብለ ነሽ የምትባዩ ለወንድምነት ለብሩኬ ጊፍት ስለሰጠሽ ቴንክ ዩ፣ ጸጋ ይብዛልሽ። ኦኬ የሐናን አጽም አምጥቻለሁ ብላለች። አጥንት መጥቷል ማለት ነው። አጥንት አንድ ቁጥር። የበርተሎሜዎስም አጥንት መጥቷል ኢትዮጵያ ውስጥ ምን ለማድረግ? የጊዮርጊስም አጽም መጥቷል። ይህም ብቻ አይደለም፣ የፈረሱም ጭራ ጭምር መጥቷል። ምን ሊደረግበት? በዓላቸውን እንድታከብሩ፣ ዝክራቸውን እንድትዘክሩ፣ እንድትማጸኑባቸው። እህትዬ በእውነት የጊዮርጊስ ፈረስና ፋንድያው በረከቱ ይደርባችሁ። የጊዮርጊስ የፈረሱ ጭራ ጭምር የት ነው የምትወርዱት? እንዴ ወረዳችሁ? ወረደ እኮ አሁንም ያንደኛው ወረደ። አሜን በሉ እንጂ ኦርቶዶክሳውያን ወገኖቼ፣ በእውነት ይህንን ታምር ልትንቁ አይገባም። ኦርቶዶክሳዊት ቤተክርስቲያን አምጥታላችኋለች። ጊዮርጊስ ብለሽ ስለጠራሽ ማለት ነው። ስለዚህ ጊዮርጊስ አጽሙን ብቻ ሳይሆን የፈረሱንም ጭራ ጭምር አምጥታለች። ምን እንድታደርጉበት? በዓላታቸው እንድታከብሩ፣ ከዛስ ዝክራቸው እንድትዘክሩ፣ የፈረሱን ጭራ ዝክር እንድትዘክሪ፣ የፈረሱን ጭራ በዓል እንድታከብሪ። የፈረሱ ጭራ መቼ ነው የሚውለው ብለሽ ነው ቤተክርስቲያን መጠየቅ ያለብሽ። ከዛስ በፈረሱ ጭራ እንድትማጸኝበት አምጥታለች ቤተክርስቲያኒቱ። በእውነት ፋንድያው እየተፈለገ ነው። ኮቴው ሰሜን ሸዋ አለ። የጊዮርጊስ የፈረሱ ኮቴ የረገጠው ተብሎ ሰሜን ሸዋ ላይ አለ በስርዓት ህዝቤ እየሄደ የሚያፈነድድበት ማለት ነው። ግልጽ አይደለም? እንደ አማርኛ ግልጽ ነው። እንኳን አንቺ ቄሶቹም ራሱ አትግቡ እዛ ቤት ብለው ህዝቡ ከመስማት አላስታጎለም። ኦኬ አዎ። እና መጥቶላችኋል የሰዎች አጥንት ስም ዝርዝር። የማርያም የሐና እናት የማርያም አጥንት መጥቷል። እንድትማጸኑበት በሐና አጽም ዝክሯ እንድትዘክሩ፣ በዓሏ እንድታከብሩ፣ እንድትማጸኑበት፣ እንድትጸልዩበት ማለት ነው። የበርተሎሜዎስም አጽም ከሐዋርያቱ የጊዮርጊስ አጽም መጥቶላችኋል። የጊዮርጊስ አጽም እኮ ደቀቀ፣ ተፈጨ፣ ይድራስ ተራራ ላይ ተበተነ እኮ ብላ እኮ የምትናገር ቤተክርስቲያን እንደገና ደግሞ ኢትዮጵያ መጥቷል ብላ ትላለች። የፈረሱም ጭራ ጭምር ፋንድያውን ጠብቁ፣ የሚቀጥለው ላይ ይመጣላችኋል። በእውነት በዚህ ቤተክርስቲያን መኖር እንዴት ደግ መሰላችሁ ይሉላል። ይመጣል። የአንጾኪያ ሰማዕት የሆነው የገላውዲዮስንም አጽም አምጥተንላችኋል። ምድሪቱን አጥንት በአጥንት ሞልተዋለች። ቆይ ምኑን ትናገራለህ? አሁን ሚዩት አድርገህ ስማ ብራዘር። ምኑን ትናገራለህ? ምኑን ትናገረዋለህ? ቤተክርስቲያኒቱ ተናግራ ትጨርስ። ከዛ የምትናገረው ነገር ካለ ከራስ ቤተክርስቲያን ጋር እኛ ሚዩት አድርገን እንሰማለን። ለኦርቶዶክስ ነው መልስ የምትሰጠው፣ ለእኔ አይደለም። እሰጥሃለሁ፣ ታወራለህ። ለእኔ ግን አይደለም፣ ለብሩኬ፣ ለማንም ጴንጤ ምናምን ነገር ብለህ አይደለም። ለኦርቶዶክስ መልስላታለህ። ኦኬ። የአንጾኪያው ሰማዕት የገላውዲዮስንም አጽም አምጥተንላችኋል። አጥንት ማለት ነው። ወደ ኢትዮጵያ መጥተዋል። በኢምፖርት ኤክስፖርት በደረጃዎች መዳቢ ምናምን ነገር ታይቶ ነው ተመርምሮ ነው አናቅም፣ ግን መጥተዋል። አጥንት የአጥንት የደረቀ የሰው አጥንት መጥተዋል። የሊቀ ጳጳሳቱ የሳዊሮስና የዲዮስቆሪዎስም አጽም መጥተዋል ኢትዮጵያ ውስጥ እነ ሮያል እንዲማጸኑበት ማለት ነው።
ሄሮድስ በቤተልሔም ያስፈጃቸው ኳስ በመሬት እኮ ነው። ታዲያ ሮያል እንዲማጸንበት መጥቷል እኮ ነው። አንተ ኦርቶዶክሳዊ አይደለ እንዴ? ቤተክርስቲያን አምጥቻለሁ ብላ ካለች ቤተክርስቲያን ባመጣችው ነገር ላይ በረከቱ ይደርብኝ ነው ማለት ያለበት። ጭራም ይምጣ፣ ፋንድያም ይምጣ፣ ኮቴም ይምጣ፣ ምንም ይምጣ አሜን ነው ማለት ያለበት። በቃ ስለዚህ ሜት አድርገህ ጠብቀን። ቴንኪው። ይኸው 14,000 የቤተልሔም ሕፃናት ሁሉ አጥንት መጥቶላል። አንተ 14,000ን ምንድነው ፈልገህ የእያንዳንዱን ሕፃን ጭንቅላት አጽም መነካካት ነው ያለብህ። አጽማቸው በረከታቸው እንዲያደርብህ ማለት ነው። ፋክት። እነዚህ የቆጠርናቸው 7ቱ ሁሉ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አሉ። በእመቤታችን ስም የተቀረጸችውን ታቦትም አምጥተንላችኋል አሉ። በጣም የሚገርመው ግን ይሄ ሁሉ የመጣው ከየት ነው ብለህ ስትል ከመካ መዲና፣ ከሳውዲ እና አሁን ሮያል ተክቢር ነው ማለት ያለብህ። ሎቱ ስብሐት በስመ አብ ወወልድ ወመንፈስ ቅዱስ። እሱን ለእኛ ተዉት። ከየት ነው የመጣው? ከሳውዲ አረቢያ ከመካ መዲናው ሹም ጋፊር ከተባለው ከዛ ነው የመጣው። ማን የጻፈችው? ቅድስት ኩላዊት ንጽሕት ቤተክርስቲያን። እኔ የቤተክርስቲያኒቱን ልሳን እኮ የምናገረው እኔ ነኝ። እነ ሮያል አይደለም የሚናገሩት፣ እውነት ለመናገር ማለት ነው። ይኸው እዚህ ጋር እንደዚህ ይላል። አፄ ዘርዓ ያዕቆብ ከየት ነው አመጣሁት ብሎ ይላል። ከመካ መዲናው ንጉሥ ሹም ነው ይላል። እነዚህን ሁሉ ጠየኳቸው። ይህን ለአባተ ልጅ በስጠው የጌታችን መስቀል በመካ መዲናው ሹም እጅ አለና ነው ብለው ነገሩኝ ይላል። ከዚያም በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእርሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ ማለት ነው። ከዚህም በኋላ ምታ ነጋሪት ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ አለ ሊዋጋው። ከዛም ከመካ መዲናው ሹም ከጋፊር ጋር ለመዋጋት አዴሌዋ ድረስ ዘመትኩኝ ይላል። ከዛም በዘመኑ የነበሩ የምስሩ ንጉሥ አሽሪፍ፣ የምስር ማለት የግብፁ ማለት ነው። ከዛ ጋፊር እንደ ንጉሥ ሆኖ በመካ መዲናው ያስተዳድርና ይገዛ ነበር። እነዚህን ሁሉ አጥንት መስቀሉ ራሱ ከየት ነው የመጣው? ግማደ መስቀሉ ጊሼን ነው አሉ የተባለው ብራዘር፣ ከኢየሩሳሌም የሚባለው እሱ አየር ስትይዝ ነው። ኦርቶዶክስ በራሷ መጽሐፍ ነው እየተቀጠቀጠች ያለችው። ከየት ነው ያመጣችው? ከሳውዲ አረቢያ። አላህ አክበር ነው ማለት ያለብህ ብራዘርዬ። እኛ ጋር መተህ ደግሞ የጥንት የጠዋቱ ሃይማኖት ብለህ አትበለን። ኦኬ፣ እነዚህን የያዘውን ሁሉ አባተ ገንዘብ መስቀሉን እና ስዕላቱንና እሰጥሃለሁ ከኔ ጋር አትዋጋ ብሏልኝ ይላል። ስዕልና ታቦትን፣ አጽምን፣ የፈረሱን ጭራ፣ የህፃናቱን ጭንቅላት በሙሉ ከየት ነው ያመጣው? ጋፊር ከሚባለው ከመካ መዲናው ሹም ነው። ማን ነው የሚናገረው? የኢትዮጵያ ኦርቶዶክስ ቤተክርስቲያን በግሼን ደብረ ከርቤ የተጻፈ መጽሐፈ ጤፉት የት ገጽ 141። እንዴት ላርጋችሁ ወገኖቼ? እንዴት ላርግ? እንዴት ልደብቀው? ቤተክርስቲያን እንደዚህ እወቁልኝ ብላ ከጻፈች አነበብኩት። ይህንንም ብሎ እጅ መንሻዬን፣ መስቀሉን፣ ሰፍነጉን፣ ከለሜዳውን፣ አክሊለ ሦኩን ይህንን ሁሉ ሉቃስ የሳላትን የእመቤታችን ስዕል፣ ዮሐንስ ወንጌላዊ ሳለው የጌታ ኩርዓተ ርእስ የተባለውን ስዕል፣ የቅዱስ ሚካኤልንም ታቦት ሰጠኝ። የሳውዲ አረቢያው ንጉሥ። ባለፈው እኮ ተናግሬያለሁ። ብፁዕ አቡነ እንድርያስ እዚህ ለሰላም ይሰጣሉ 14 ታቦት ባለፈው ድገሙልኝ ብሎ ጽፈው የሰጡት ማለት ነው። ድሮ ደግሞ ከሰላም ነው የሚቀበሉት። ጳጳሱ ለሰላም ይሰጣል፣ ንጉሱ ደግሞ ከሰላም ተቀብሎ ያመጣል። በእነዚህ ነው እኛ መናፍቅ የምንባለው። አየህ፣ ረጋ ብለን የምናወራው ቀስ ብለን እንቆመቁመዋለን። የተጻፈው እንደዚህ አሰጣላለሁ ማለት ነው። እናንተ ጻፉ፣ እኛ እናነበዋለን። ይህንንም እጅ መንሻ ተቀብዬ ወደ ሀገር በፍቅር ተመለስኩኝ ይላል። ይህንንም ካስረከበኝ በኋላ የመካ መዲናው ሹም ጋፌር እንዲህ አለኝ፣ ይህንንም እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለሰህ ከኔ ጋር ምን ያዋጋሃል? የአንተስ የኔ ሰራዊት በከንቱ ቢያልቅ ምን ይረባናል? ምንስ ይጠቅመናል? ብሎ ለመነኝ ይላል። ይህንንም እጅ መንሻ አድርጎ የሰጠኝ መስቀሉና ስዕላቱን መስከረም 21 ቀን በ1443 ዓመተ ምህረት ከተቀበልኩ በኋላ አንብር መስቀሌ በዲበ መስቀል ብሎ ያሳየኝን ህልም እውነት ነውን ብዬ ህልሜን አሰብኩ ይላል። ከየት ነው ሁሉ የመጣው? ከመካ መዲናው ሹም። ኦርቶዶክስ ታቦቱን ከየት ነው ያመጣችሁ? ታቦተ ማርያም የተባለው አክሱም ያለውን ከመካ መዲና። እስከ ዛሬ ከየት ነበር ብለው ሲሉ ነው የነበረው? ከኢየሩሳሌም።
ካዩኝ እስቃለሁ ካላዩኝ ይሰርቃለሁ አይነት ነገር የሚባል አይነት ነገር አለ አይደል? ከጠይቃቸው ክብረ ነገሥት በሚባለው መጽሐፍት ላይ ታቦተ ጽዮን የመጣችው በሰሎሞን ዘመነ መንግስት ነው ይላል። እጅ እግር የሌለው ታሪክ ሊያገናኙ ፈልገው፣ እኔ ፊት ግን አትደፍሯትም። እሷን ታሪክ እናቱ የወለደችው ኦርቶዶክሳዊ እሷን ታሪክ እኔ ፊት መጥቶ አይደፍራትም። ጉራ አይደለም ወንድሞቼ እናቶቼ፣ ጉራ አይደለም። እኔ ፊት እሱን ታሪክ መጥቶ እውነት የሚያደርግ ሰለሞን በሰለሞን ዘመነ መንግስት ሳባ ንግስት ወልዳለት ምናምን ብለም እሱን ተረት እኔ ጋ አታወራውም። መጽሐፍቶችን አምጥቼ 6 መጽሐፍት ፊት ለፊት አስቀምጥልሃለሁ። ገድለ ላሊበላ፣ ገድለ ተክለ ሃይማኖት፣ ድርሳነ ጽዮን፣ ክብረ ነገሥት እና መጽሐፈ ጤፉት ይሄ ራሱ ይናገራል። እና የኢትዮጵያ ታሪክ አምጥቼ 6ቱን መጽሐፍ አስቀምጥልና ነፍስ ከስጋ እስኪሰቃይ ድረስ ከአንደኛው መጽሐፍ ወደ ሌላኛው መጽሐፍ ወስዳለሁ። እርስ በርስ እንዴት ታሪካችሁ እንደሚጣላ ግን አንድ ሰው የመጣ የለም። በዚህ 10 ዓመት ውስጥ አንድ ሰው ኤርሚቶ እባክህ የምልህ እሱ ታቦቱ እኛ ብዙ እንትን እንዳውራ በሰላም አይደለም ታወራለህ። ሚዩት አድርገህ ጨርሻለሁ። እንደዚህ እንዳትለው ኦኬ። ካልሆነ ትወርዳለህ። እሰጣለሁ። በገዛ ቤቴ ደግሞ እንደመጣ እንትን ትላለህ እንዴ? ስንት ጊዜ እኮ ሰጥቻለሁ። ምንም ብታወራ እኮ አርቲ ቡርቲ የምታወራው ሮያል ምንም አርቲ ቡርቲ ያልኩ ምንም መረጃ መነሻ መድረሻ የሌለው ወሬ ልታወራ መጽሐፉን አታውቅም። አርቲ ቡርቲ ምንድን ነው? አላውቅም። አርቲ ቡርቲ ማለት ምንም መረጃ የሌለው ማለት ነው። ምክንያቱም አሁን እሺ መልስልኝ። እሺ ከሳውዲ አረቢያው ከጋፌር እጅ ነው የመጣው ታቦቱም ጽላቱ ስዕላቱ የጊዮርጊስን ማጽን እና የፈረሱን ጭራ እንድትማጸንበት አምጥታለች። መልስልኝ ፈጠን አድርገህ 18 ጊዜ አስቸኮልከኝ አይደል? እኔ ነኝ እንግዲህ ያጠፋሁት። አሁን ስሙ እንግዲህ ሮያል ሲመልስልኝ በልቶ ነው በል መልስልኝ ፈጠን አድርገው፣ ህዝቡም ደክሟል። የጊዮርጊስ የፈረሱ ጭራ መጥቷል። የፈረሱ ጭራ ይደርብህና ያው ፈንድያው እስኪገኝ ድረስ በፈረሱ ጭራ አሜን። በቃ እስኪ እንዴት ነው እሱን ነገር በጭራው ታምናለህ አይደል? መልሳ እንዲ 11 ጊዜ ማይክ አምናለሁ። እሺ ምን እያልክ ነው የፈረሱን ጭራ የምትማጸነው? የፈረሱን ጭራ የምማጸነው ጴንጤዎችን እንድቅ አድርግልኝ እያልኩ ነው። እና ምን ብሎ ይመልስልሃል? የፈረሱ ጭራ አንቃቸዋለሁ አይደል? ክርስቶስን ስለማያምን አንቃቸዋለሁ ይለኝ። አንቃቸዋለሁ እያለ ከጭራ ጋር ታወራለህ አይደል? ነገርኩህ እኔ ሮያል ይፈራል ብለህ ከሆነ እኮ አይ ምን ነው የምትፈራው? ጴንጤዎችን እንቅ አድርጉልኝ ብለህ በጭራው በራሱ ጭራው በጭራ ነው አይደል የሚያንቀን? ያንቃቸዋል። አዎ ጭራው በደንብ ያንቃቸዋል። ጭራው በራሱ ጭራው ነው ተነስቶ የሚያንቀን። እኔ ደግሞ ተቀብዬ ራሱ የህፃን ወሬ ሲወራ እኔም ህፃን ሆናለሁ። ቤተክርስቲያን የጻፈችው የህፃን ጽሁፍ ነው። አንተም የመጣው ህፃን ነው፣ የምታወራውም የህፃን ነው። ቤተክርስቲያን አንተም ማለት እኔ ልጠይቅ የገባሁት መሰረተ ክርስቶስ ግብረ ሰዶም የምን መሰረተ ክርስቶስ ናዚ ፋንድያውና ጭራው ላይ ጭራውን መሰረተ ክርስቶስ ግብረ ደስ ኦኬ። ስለዚህ አንዱ አንተ ነው መሰለኝ ማለት ነው። ሰዶማዊ ያልክ እንግዲህ አንዱ ወደ አንተ ገብተህበታል ይመስለኛል። እታች ወራች ኦኬ። ይሄንን ጭራና የጊዮርጊስ አጽም መጣል የተባለ አንድ መዓት አጥንት ሰብስበህ መሰረተ ክርስቶስ ብለህ ብትል መሰረተ ክርስቶስ የኛ ናት። እንዲህ አይነት ነውራም ነገር አትቀበልም ብራዘርዬ። ኦኬ አዎ፣ በእሱ አቅጣጫም ቢሆን መጽሐፍ ብገልጥልህ የዘመናት ጉድህን ነው የምዘከዝከው። የፈረስ ጭራ የሚያምን ትውልድ፣ የፈረስ ጭራ የሚማፀን ትውልድ አሁን በምን ሞራሉ ነው መሰረተ ክርስቶስ ሙሉ ወንጌል ብለህ ልትል የምትችለው? ግሸን ደብረ ከርቤ፣ የግሸን ደብረ ከርቤ ቅድስተ ማርያም ደብር ሰበካ ጉባኤው ነው ያሳተመው መጽሐፈ ጤፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ቅዱስ መስቀል ወደ ኢትዮጵያ መጥቶ በግሸን ደብረ ከርቤ ቅድስት ማርያም መቀመጡና ሌሎችንም ጥንታውያንን ታሪኮችን የሚናገር መጽሐፍ
ኦኬ ያው አሳታሚው ማን ነው? ግሸን ደብረ ከርቤ። ይህን መጽሐፍ መልሶ ለማሳተም ለማከፋፈልም ሆነ ለማሰራጨት መብት የግሸን ደብረ ከርቤ ቅድስት ማርያም ደብር ሰበካ ጉባኤ ነው፣ የቤተክርስቲያኑ ማለት ነው። ተርጓሚ ርዕሰ ደብር የማነ ብርሃን አድማሴ የኦርቶዶክስ ማርያም። ኦኬ ብፁዕነታቸው ይኸው እዚህ ብፁዖቹ ፎቶ የአህጉረ ስብከቱ ሊቀ ጳጳስ ብፁዕ አቡነ አትናቴዎስ እኚሁት፣ የደብሩ ቆሞስ ማለት የደብሩ አስተዳደር ቆሞስ ይኸው አባ ለይኩን ወንድ ፍራው ቆሞስ። ማን የጻፈው ይሄን? ቤተ ክርስቲያኒቱ ጭራ እንድትማጸንበት አምጥቼልሃለሁ ብላ ትረ የፈረስ ጭራ የምትማጸን ትውልድ መተህ ጴንጤን በምን የሞራል ብቃት ልትናገር ይችላል? ወንድም አለ በምን እና እንዲህ አይነት ጉድ ይዘህ ማለት ነው። የፈረስ ጭራ ተማጸኑበት ብሎ መንፈሳዊ ትምህርት እባክህ የጊዮርጊስ የፈረሱ ጭራ ሆይ እንድታማልደኝ እፈልጋለሁ እያልክ አንድ ኦርቶዶክሳዊ እንደዚህ ብለህ የፈረስ ጭራ ኮቴውን ማን ነው የጊዮርጊስ የፈረሱ ኮቴ የሚባለውን ወንድምነት እሱን ቪዲዮ ካለ አምጣው እስቲ። የጊዮርጊስ የፈረሱ ኮቴ አለ ብሩኬ ብሩኬ ከሌለ ልክልሃለሁ። እርሜ ኦኬ ላኪ ውስጥ ዱራ አለ። ይሄው ምን ከፍቷል አለ ብሩኬ የአጽሞቹ ነው ኖ የፈረሱ ጊዮርጊስ የፈረሱ ኮቴው ሰሜን ሸዋ ላይ ያለው በነካካ እጁ ጭራዋንም ይዟት ይመጣል። ጭራውን እና ኮቴው ቤተክርስቲያኒቱ ራሷ ኦፊሻሊ ህዝቡ እንዲሰግድለት እንዲያመልክለት እንዲማጸንለት ይደረጋል። ፋንድያው እየተፈለገ ነው። ብዙ ኢትዮጵያ ውስጥ ብዙ ፋንድያ ስላለ እሱ እየተፈለገ ነው። ምንም አትጠራጠር። በጥብጣ ያጠጧቸዋል ከበረከቱ ብለው ማለት ነው። ቃሌን ማወራ መስሎ ነው። እግዚአብሔር እኛ ከስንት ነው የታደገን? ኦኬ ኦኬ ይሄ ማለት ነው። ወንድምነት አግኝቻለሁ። ይኸው የጊዮርጊስ የፈረሱ ኮቴ ማለት ነው። የት ነው ያለው? ይኸው የሰማዕቱ የጊዮርጊስ የፈረሱ ኮቴ ተብሎ የተጻፈበት ዋናውን ቆይ እንፈልገው ወገኖች። ኦኬ ኦኬ ቦታው አለ በስርዓት ታጥሮ ሰሜን ሸዋ ላይ አለ። ወንድምነት ቆይ ቪዲዮም ካለ እስኪ ላኪ አለ። ቪዲዮ የሆነ ቦታ ላይ አስቀምጫለሁ ግን ኦኬ ሰው እየሄደ እንደው በስርዓት ይስመዋል፣ ይሳለመዋል፣ ይማጸንበታል። ኦኬ ወንድምነት ያስወርደዋል። አይ ቲንክ ኔትወርክ ነው። ወንድምነት እንኳን ደህና መጣ።
እሺ ቴንክ ዩ ቲጂ የመሰለችን ያ ያው እዩት ጽሁፉ ይታያችኋል። የቅዱስ ጊዮርጊስ የፈረሱ ኮቴ ዋሸን ያው የቅዱስ ጊዮርጊስ የፈረሱ ኮቴ ያው የኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመና እየሄዱ ቤተክርስቲያኒቱ በስርዓት የምታውቀው ካህናቱ ሄደው የባረኩት ኮቴ ማለት ነው። ታው አደውሉ። ማን ነው የሚደውለው እዚህ? እሺ ቴንክ ዩ ቲጂ መሰለሽኝ ላክሽልኝ። እሺ እህትዬው ላክሽልኝ። ኦኬ ራሱ ነው ይሄ ላኩልህ። እንትና ኮቴው አይደለም በወፍ ድምፅ የሚወጣ ጸበል ነው። ኦኬ በወፍ ድምፅ የሚወጣ ጸበል እግዚኦ ምንድነው ደግሞ ይዘሽብን የመጣችው? ቆይ ራሄልዬም ለካ እዚህ ጋር ልካልኝ ነበረ። ቆይ የቅድሙ ማለት ነው ያ ሌላ ኤርሚ የሌላክልህ ጉድጓድ ቦታውን ለብቻ ከበው እንደ እጃቸውን እየከተቱ ለጽድቅ ነው ሲሉ አይ ነው። አሁን የጊዮርጊስ ፈረስ ኮቴው ነው የተፈለገው። ኮቴው ያ እሱ ነው እኮ ሌላም ልፍልስጥ የጊዮርጊስ ኮቴው ደግሞ ለመረጃ አለን በደንብ። እሺ መታችሁ ይሄንን እናምናለን ይሄንን እንደዚህ እንላለን ብላችሁ የምትሉትን ስትጠየቁ እንኳን የማትመልሱ መተ ጴንጤን ለመሳደብ ግን እጃችሁንም አፋችሁንም ስታነሱ በጣም ማየት ነው። ኦኬ ማየት ነው እና ተባርኮ ወንድምነህ ዳንዬ እንኳን ደህና መጣ። እኔ መንገድ ላይ መሰለኝ ምናልባት ለዛ ወንድምነህ ትሰማለህ? አም ሶሪ ጋይስ ማይክ መክፈት አልቻልኩም እና ትሰማለህ? ውጭ ነህ እንዴ? እሺ እንኳን አሁን ገና ቤት ገባሁ። ውጭ ነህ? እንደውም ልደውልልህ ስል ነው የመጣው። መክፈት ትችላለህ? ስነ 2 ሰዓት መቆየት እንችላለን እኮ። መክፈት ትችላለህ? እችላለሁ። በቃ ክፈትና እንመጣለን ወደ አንተ ጋር ነው። እሺ ያ ቴንክ ዩ እሺ እንደሽ አህመድ ነው እህትዬው። ይሄ አሁን እኔ እኮ ለዚህ ህዝብ እኮ ወንጌል ያልተሰበከ ለምን ሰብካለን ብለን እኮ የምንለው እኮ ለዚህ ነው። ለምን አይሰበካል? እንግዲህ የምታዩት ይህ የሰማዕቱ ቅዱስ ጊዮርጊስ የፈረሱ ኮቴ ነው። ላሳያችሁ። ምጋ ቅዱስ ዑራኤል ነው ያለው። ያው ይሄ ነው
መዳኛችን ዛሬ እውነት ነው እውነት ዛሬ እንድናል እንዳይረፍድብን መንዙር ኃይል ነው ቅዱስ ዑራኤል ምጓ ቅዱስ ዑራኤል ነው የምታዩት። በጠቅላላ ያው ቆጵሮስ ተራራ ያ ነው ቆጵሮስ ያው ተራራ ፊት ለፊቱ የምታዩት እንትን ላይ ልክልሃለሁ ከፈለክ። እሺ አይጠቅማችሁም። በላይ መንገድ ኤርሜ እዚህ ቦታ ላይ ሰሜን ሸዋ ነው። ወደ ጣርማ በር ማለት ነው፣ በመሀል ሜዳ በኩል ማለት ነው። እና 3 ሰዓት መንገድ ነው የእግር ጉዞ ማለት ነው ለመድረስ እዛ ስትመለስ 3 ሰዓት እና በጣም ነው የሚቆጨኝ ያ ዘመን በእውነት ነው የምላቸው። ለመሄድ 3 ሰዓት ለመመለስ 3 ሰዓት በእግር ማለት ነው 6 ሰዓት። ከዛ ይሄን ተረት ሰምተህ ትመለሳለህ። በቃ ዘር ትውልድ ተምሮልሃል ትባላለህ። ስትመለስ ሞት ነው በቃ ኃጢአት ውስጥ ነው ያለው። ኃጢአት ይከሳል፣ ህይወት የሌለበት የውሸት ማለት ነው። በእውነት ነው የምላችሁ። እንደዚህ አይነት ረዣዥም ጉዞዎች ነበር እጓዝ የነበረው ማለት ነው። አንደኛው ይሄ መጓ ነው። ሁለተኛው ደግሞ በጣም ረዥም ከተጓዝኩባቸው የሀብትዬ ገዳም ደብረ ሊባኖስ ተኪዶ ከደብረ ሊባኖስ 2 ሰዓት ተኩል ነው ሀብትዬን ለመድረስ የምትሄዱት ማለት ነው። ደርሶ መልስ 5 ሰዓት ማለት ነው። እሱ እዛ ገደል ውስጥ ነው አይደል? የአቡነ ሀብተ ማርያም ቪዲዮ አልልኬልህ ነበር ኤርሜ ከለላከለ አይደል? ግን ገዳሙ በርቀት ይታያል አይደል? ደብረ ሊባኖስ አካባቢ ሆነ ላይ ዳገቱ ላይ ሆነ ገደል ውስጥ ይታያል። ዳገቱ ላይ ሆነ ገደል ውስጥ ይታያል። እኔ ቆሎ ትምህርት ቤት በነበርኩበት ሰዓት ላይ ነው የአቡነ ሀብተ ማርያም ገዳም ነው ብለው እዛ ገደል ውስጥ ማለት ነው። እንዲህ ገደሉ ራሱ እንዴት ነው የወረዳችሁት? እጅግ እኮ የሚያስፈራ እኮ ነው። በጣም የሚያስፈራ ገደል ነው። በጣም ኮቪድ የገባ ጊዜ የሎሚ እምነት ኮቪድ እንዳይዝ ያደርጋል እና ልንታጠን ሄድ ነው ማለት ነው። ኮቪድ እንዳይዘን እና ታጥኜ ነው የመጣሁት እና ስመለስ በቃ የነበረኝ በራስ መተማመን ማለት ነው ኮቪድ አይዘኝም በቃ እርግጠኛ ሆኜ ታጥኜ ነው ሎሚ ከዛ እምነት ተቀብዬ ነው የመጣሁት ማለት ያ ማለት ኮቪድ እንዳይዘን ነው። ቪዲዮ ልላክ እየቀረጽ ነው። እኔ አይጠቅማችሁም ወገኖች። ኦኬ እኛ ብናወራችሁ ሁሌ የምናወራችሁ በጌታችን በኢየሱስ ክርስቶስ እመኑ ነው። ምክንያቱም እሱ ለሰው ልጆች በደልና ኃጢአት ቤዛ ሊሆን ከሰማያት መጥቷል። በቃ አለቀ ብራዘርዬ። ደህንነታችንን ጠንቅቆ የሰራልን ቤዛነታችንን ያገኘን በእርሱ ነው። ኦኬ የኃጢአታችንን ስርየት ያገኘኑ በእሱና በእሱ ብቻ ነው። መጽሐፍት የሚነግረን ይህን ነው። አቡነ ሀብተ ማርያም ገዳም ስለሄድ ከኃጢአት ይሰረይልሃል፣ 10 ትውልድ ይማርልሃል የሚባል ጌታ እግዚአብሔር ምስክር ነው። ተራ ለሰው ህይወት የማይጠቅም እንቶ ፈንቶ ነገር ብታገኙበት የዘላለም ህይወት ቢገኝበት ኖሮ በዛ ጉዳይ የሚገኝ ቢሆን ኖሮ እግዚአብሔር ጥንቱኑ በቀደሙት ባሪያዎቼ ብሎ በጠራቸው አንዳንዶቹንም ቤታቸውን አንኳኩቶ ቤታቸው ድረስ እኮ መጥተዋል። ጌታ ለመወለድ ብቻ አይደለም ድንግሊቱ ጋር የመጣው። ኦኬ ልጅን ትወልዳለህ ብሎ ሊያበስረው እግዚአብሔር ከ2 መላእክት ጋር መጥቶለት ነበር አብርሃም ቤት። ሳራ ቂጣ ጋግራ ነው ያበላችሁ ለሰማይ ለምድር ጌታ። ኦኬ እናስ የዚህ አባት መቃብር ኢየሩሳሌም አለ። የቅዱሳን ነቢያት የአባቶች የእነሱን መቃብር የረገጠ የተሳለመ የሳመ 10 ትውልድ አይደለም 50 ትውልድ 100 ትውልድ ምርልሃለሁ ብሎ ለአብርሃም ቃል ኪዳን በገባለት ነበር። ግን አልገባለትም። እግዚአብሔር ለአብርሃም መቃብርህን የሳመ ብሎ አልገባለትም። ወንድም አለም የአብርሃም አምላክ ነው ከድንግሊቱ መጥቶ የተወለደው። እንዲህ አይነት ኮተት ነገር አልገባለትም። ኮተት ያልኩ ምንድነው? የአብርሃምን መቃብር የሳመ 100 ትውልድ ይማርልሃል፣ መታሰቢያውን ያደረገ እንደዚህና እንደዛ ትሆናለህ፣ የመቃብሩን አፈር በጥብጦ የጠጣ መቃብሩ ጋር ሄዶ የተኛ ብሎ ምን እንዲህ አይነት የመቃብር ወሬ የለም። በቃ በአብርሃም አምላክ በሆነው ከድንግሊቱ በተወለደው በዓለም መድኃኒት በኢየሱስ ክርስቶስ ታምናለህ። የይስሐቅና የያዕቆብም አምላክ እሱ ስለሆነ የእስራኤል ቅዱስ በቃ በስሙ ንስሐና የኃጢአት ይቅርታህን ታገኛለህ ማለት ነው። አጭርና ግልጽ።
እዚህ ጊዮርጊስ የፈረሱ ጭራ ትላለች ቤተክርስቲያኒቱ ጽፋው መጽሐፈ ጤፉ ትላለች። እዚህ ደግሞ በኮቴው ትላለች። ነገ ደግሞ ስታገኝ በፋንድያው ትላለች። እዚህ አቡነ ሀብተ ማርያም ትላለች። እዚህ አቡነ እንትና ይላል። እዚህ ማው እንትና ይላል። ሄደ ገዳሙን የረገጠ 15 ትውልድ እምርልሃለሁ ብሎ እምህር ለኪ ብሎ አላት ይላል። የቱ ጋር ነው ያላት እግዚአብሔር? ስለዚህ ሰይጣን ህዝቤን ተጫወተበት። ሰይጣን ህዝቤን ተበቀለው አልኩ። መድኃኒ ዓለም እያለ ስሙን እየጠራ ዓለምን ሊያድነው በተሰቀለው በአብ ልጅ በኢየሱስ ክርስቶስ አምኖ ነፍሱ አላረፈችም። ስለዚህ ይቅበዘበዛል። ዛሬም ጭምር ይቅበዘበዛል። ለምን መሰለ በየገዳሙ የሚሄዱ የነበረው ብሩኬ ለምን ነበር ብሩክ የምትሄድ የነበረው? ለመዝናናታ እንዴ? ከቦታው በረከት ለማግኘት ለመጽደቅ የዘላለም ሕይወት ለማግኘት ግን ሕይወት የሌለው ጉዞ ማለት ነው። የጨለማ ጉዞ በእውነት ነው የምላችሁ። የሚያስፈራ ህልም ማለት ነው። በእውነት ነው የምላችሁ ያ ጉዞ ማለት ነው። ብሩክን ይሁት ያው ሲንከራተት ያኔው ከርታታ እኔ በጣም ሰርፕራይዝ ያደረገኝ መንገድ ነው። እንደዚህ አይነት አድቬንቸር ማለት ድኩላ ለማደን የወጣው ነው የመሰለኝ። አዎ እዚህ ጋር አንድ ጦር መሳሪያ አለ። ገብቶታል እኮ በራሱ ላይ ያላገጠ ነው የሚሄደው። ግን አይ ወንድም የሆነ ጭቃ ነገር ይታየኛል። መንግስት ያላየው ኤሪያ። አቤት ጌታ ታይ አንዴ ላስቸግር። ታይ ላስቸግር አንዴ። ይሄ ደግሞ አንዱ ሽፍታ ነው። እየተጓዝን ነው። ስንቅ ይዟል። ምንድነው አሁን የጀሪካ አንጠልጥሎ ማለት ነው? ለጸበል መግጃ ነው ወይስ ጣላውን ጠጥታችሁ ጨርሳችሁ ነው? ማይኩን ክፈት፣ መደበቅ አይቻልም። ጠጥታችሁ ሲጨርሱ ደግሞ አንጠልጥሏል ማለት ነው። አይ ላስቸግር አንዴ። ይሄ ደግሞ አንዱ ሽፍታ ነው። እየተጓዝን ነው። ስንቅ ይዟል። ኪራ ከፊታለች። ኪሮሴ ዋንጫ በልቶ ነው ትዝታውን። ከሄዳችሁ ምን ሰማችሁ? ምን አገኛችሁ? ያው ማውቀው ቤት ቢሆን ምን ሰማችሁ? ብርኬ ታጠን በቃ እርሜ ተጠመቅን፣ ታጠን ተመለስን። በቃ እጣን አጠኑን ኮቪድ እንዳይዘን። ያኔ የሀብትዬ በጣም የሚገርመው ኤምባሲውን ላይ እየገቡ ያጥኑ ነበር ማለት ነው። ኮቪድ ሰው እንዳይያዝ ማለት ነው። እና በቃ እዛ ድረስ ሄድ ነው ኮቪድ እንዳንያዝ ለመታጠን ነው። ከዛ ሎሚ ነበር እምነቱ፣ የሎሚ እምነት ተቀበል፣ አለቀ፣ ተመለስ። እና በጣም ማዝ ነው። እኔ እርሜ ገዳማትን በጣም ነው የማውቀው። እጅግ በጣም ብዙ ገዳማት ነው የሄድኩት። እንደው በቁጥር በትክክል እንኳን ባልናገር ከ30 በላይ ገዳማት አውቃለሁ። በጣም ከባድ ቦታዎች ይጃለሁ። ለምሳሌ በጣም ከማረሰው ዳግማዊ ጎልጎታ ነው። ዳግማዊ ጎልጎታ ማለት በኮኬልሽ በኩል ነው። የሚያስፈራ 50 ለሲኦል ያለበት ስፍራ ማለት ነው። ኤርሜ በጣም ከገጠሙኝ ስፍራዎች ከባዱ ቦታ፣ የሚያስፈራ ቦታ። ቤተክርስቲያኑ ደርሰ ወደ ዋሻው ለመሄድ በባዶ እግር ነው የሚካሄደው። ሰውየው ዋሻ ውስጥ ተጸዳዳበት አመለጠው ብለህ ያልከው ቦታ ማለት ነው። አዎ ራሱ ላይ ነው። በቃ በቀዳዳ ሁሉ ነው የተነፈሰው ሰውየው ማለት ነው። ባለው ቀዳዳ ሁላ ተንፍሷል። በጣም የሚያስፈራ ስፍራ ማለት ነው። እና ሲኦል ነው። መቅረጽ አይቻልም። አሁንማ ቢሆን ቀርጽ ነበረ። ያኔ ግን እንደዚህ አይነት ነገር የለም። ገብቷል። በፍራቻ ነው የምትሄደው። በቃ ሲኦልን ለማየት ገብቷል። ገብተህ ሲኦል ነው እኮ ኤክስፒሪየንስ የምታደርገው። ታየዋለህ። እንዴት በጣም ነው የሚያስጨንቀው። በእውነት ነው የምላችሁ፣ በጣም ነው የሚያስጨንቀው። በግራ እጃችሁ ግድግዳ ነው የምትይዙት። እኔ አሁን ኩኬለሽም የቲሳ ተክለ ሃይማኖትም ገብቻለሁ። ሲኦል ማለት ነው እንትን ያለው ማለት ነው። እዚህ የቲሳ ያለው ማለት ነው። ደብረ ሊባኖስ አምሳለ ሲኦል የለም። የቲሳ ግን የተወለዱበት ስፍራ አምሳለ ሲኦል አለ።
እነዚህኞቹ ሲኦሎች ቀላል ናቸው። የዳግማዊ ጎልጎታ ግን በጣም ነው የሚያስፈራው፣ በጣም ነው የሚያስጨንቀው። ስንገባ ይወላችሁ ከፊት ጓደኛ የነበረ ከኋላ ታናሽ ወንድሜ ነው ስንገባ የገባ ነው እና መሀል ላይ ምን እንደተፈጠረ አላውቅም። አይምሮ ውስጥ ያለው ስንገባ ከፊት ጓደኛዬ እንደሆነ ነውና ቆመ። መሀል ላይ ከፊት ያለው ሰው ማለት ነው። ከፊት ያለው ሰው ከቆመ መሄድ አይቻልም፣ ምክንያቱም ግድግዳ ተይዞ ነው የሚካሄደው። ከኋላ ያሉ ሰዎች ይጮዋሉ፣ ሂዱ ምናምን እያሉ ይጮዋሉ። አያውቁም ምን እየተፈጠረ እንደሆነ። በጣም የሚያስፈራ ጨለማ ነው እና ስሙን እየጠራሁት አሁን ስሙንም አልጠራ ያው ፍቃድ ስለሌለኝ ነው የልጁ ስሙን እየጠራው ሂድ እለዋለሁ። ኧረ እባክህ ሂድ ስሙን እየጠራው። ከዛ አልሄድ አለኝ። ፊቱን ዳበስኩት። ፊቱን ስዳብሰው ጺም የለውም። ጓደኛዬ ደግሞ ጺም አለው። እርግጠኛ ሆንኩ ማለት ነው። እርግጠኛ ሆንኩኝ እሱ እንዳልሆነ እርግጠኛ ሆንኩኝ እና በምን አጋጣሚ ሌላ ሰው ከፊቴ እንደመጣ አላውቅም። ስንገባ ግን ጓደኛዬ ነው ከፊቴ ነበረው። ከዛ እሱን እንደምንም ይዤ ከፊቱ ሆንኩኝ ነኝ። ልክ እሱ ከሱ ፊት ሲሆን እሱ ካልሄደ መሄድ አይቻልም። በሁለት እጁ ግጥም አድርጎ ያዘኝ እና ወጣን። ልክ ስንወጣ እንዳልኳችሁ ተንበረከከ። በጣም ነው የሚያለቅሰው። ሁሉ ነገር ነው ያመለጠው ሰውየው ማለት ነው። ባለው ቀዳዳ ሁሉ ነገር ወጥቷል በቃ። እና የነበረው ጭንቀት ማለት ነው በጣም ነው የሚያስፈራው ስፍራው፣ በጣም ነው የሚያስፈራው ቦታው ማለት ነው። እና ምንድነው ገብተን አይተን የወጣ ነው ሲኦልን ነው ህይወት። ኢየሱስ የሌለው ሰው መዳረሻው ያ ስለሆነ ማለት ነው። ኢየሱስ የሌለው ሰው አስባችሁታል? እዛ ስፍራ ሄዳችሁ በክርስቶስ ኢየሱስ ነው መዳን፣ ኢየሱስ የዘላለም ህይወት ነው ተብሎ ነበር ሊሰበክ የሚገባው። ምንድነው ግን ኤክስፒሪየንስ የምታደርጉት? ሲኦልን ነው የምትመለከቱት። ሲኦልን ነው አይታችሁ የምትወጡት። እና በጣም የሚያስፈሩ ስፍራዎች፣ ህይወት የሌለባቸው ስፍራዎች ናቸው እነዚህ ስፍራዎች። እንዳልኳችሁ ከበርሜል ጊዮርጊስ ጀምሮ ያልሄድኩበት ገዳም የለም፣ ያላየሁት ገዳም የለም። እና ግን ህይወት የለም በእነዚህ ስፍራ ላይ ህይወት የለም። ይገርማል። ያ ጌታ ከስንት ነው ያወጣን? እባካችሁ ወደ ወንጌል እውነት ተመለሱ፣ ወደ ቃሉ እውነት ተመለሱ። ጌታ ምን ያህል እኛን ቢበድለን ነው በጌታ ላይ እንደዚህ የሰው ልጆች አመፀኞች ሆነን እየቀጠልን ያለ ነው? እኔ አመፀኛ አልሆንኩም በእውነት ግን አመፀኛ ሆኜ የነበርኩበት ዘመን ነበረ። ሲጠራኝ ለምሕረቱና ለፍቅሩ ድምፅ ምላሽ በመስጠት ከዘላለም ፍርድ እንድድን በስሙ አምኜ እዚያ ያሉ ወንድሞቼና እህቶቼም ሁሉ ጭምር በስሙ አምነን እንድንድን በቃ ወንድሞቼ እና እህቶቼ መንግስት የሥላሴ ነው፣ ማዳን የእግዚአብሔር ነው ነው መጽሐፍ ቅዱስ የሚነግረው እውነት ነው። ኃይል የሥላሴ ነው፣ ማዳን የሥላሴ ነው እየተባልክ መጽሐፍ እውነቱን እየነገረ አሐዱ ስሉስ ያድናል እያለ እግዚአብሔር ከኔ በቀር አምላክ የለም፣ ከኔ በቀር የሚያድን የለም፣ እናንተ የምድር ዳርቻዎች ሁሉ ወደ እኔ ዘወር በሉ ትድናላችሁ እያለ እየነገረህ እንዴት አንተ የአርመኑን ሰውዬ የፈረስ ኮቴ ጭራ ምናምን ነገር ፍለጋ እንዴት አንድ የሆነ ፍጡር ለእግዚአብሔር ኖሮ ይለፍ ሳይኖር ይለፍ በቅድስና ይኑር ያለ ቅድስና ይኑር የማታውቀውን ሰውዬ የእሱን መቃብር ለመሳለም አምሳለ ጎልጎታ አምሳለ ሲኦል እየተባለ አሁን ብሩኬ እንደሚናገረው ስንት ቦታ ላይ ትውልዳችን ተንከራተተ። አይበቃህም ብራዘር? አይበቃሽም እህቴ? አይበቃህም መንከራተት? አይበቃህም? አልደከምክም? ወንድም ነቤ ከፍቷል። እዛ እንሂድ ዳንዬ፣ እዛ ቆይታ እናደርጋለን። ኑ እዛ ወገኖች፣ እዛ ነው ሁላችሁም። ወንድምነት ቤት ከፍቷል። ኮስት ልኮልኛል። ይኸው። አይ ሂዱ ተባረኩ። ወንድምነት ጋር እንሂድ። ጸጋ ይብዛላችሁ ሁላችሁም። ወንድምነት ጋር ነው። ሊልዬ ተባረኩ። ኦኬ ዳንዬ ጋር ሂዱ ወገኖች፣ ዳንዬ ጋር ሂዱ። ኮስት እንዲልክልኝ አድርጉት ወገኖች ከድጋሚ